ዛሬ ይዤላችሁ የመጣሁት ያው የተለመደ ነው። ምንም አዲስ ነገር የለም። ያው አስተያየት ለመስጠት ነው የመጣሁት ስለና አብርሽና ስለነ ሩታ። ሩታ ምን እያደረገች ነው? ምን እየሰራች ነው? አብርሃም እንደቆረጠለት ስታውቅ ምን ነው እንትን አለች። ምን ነበር የሚባለው? ስስሟት እምቢ ብላ ስስቧት መጣች ነው ምን የሚባል ተረት አለ በእኛ ሀገር። እና እንደዛ እየሆነች ያለች ይመስለኛል። እኔ በበኩሌ እያየው ከሆነ ማለት ነው። እናንተስ ምን ይመስላችኋል? እስኪ ውዶቼ ሰላም ሰላም፣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ፣ ውድ ኢትዮጵያኖችና ኤርትራኖች እንዴት አላችሁ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ልክ እንደኔ በስደት ያላችሁ ውድ ተመልካቾቼ እንዴት አላችሁ? እንዴት ደህና ናችኋል? እኔ ደህና ነኝ። እና ዛሬ ይዤላችሁ የመጣሁት ባለፈው ዳኒ እንትን ቪዲዮ ሰርቶ ነበረ። ድራማ ነው ቪዲዮ ነው የሚባለው። አሁን እሱ ቪዲዮ ሰርቶ ነበረ። ጠፍቼ ነበረ ምናምን እስካሁን ልጄን ጎድቻለሁ ምናምን። ጌታ ኢየሱስ አባቴ፣ ልጁ የማን ነው? የአብርሽ ነው ወይስ የዳኒ ነው? ጭራሽ ደግሞ ትላንትና ማን ነው ስሙ ዳኒና ደስታን ይዛ ቤት በዚህ ቀየርሽ ምናምን በደህና ሰው ብትቀይር ይኖረው ምናምን እያለ ነበረ። ደስታ ደህና ሰው ማለት እንኳን አልገባኝም። ሰው አይደል እንዴ? እኮ አንዳንድ ጊዜ የምትናገሩት ንግግር ራሱ ይደብራል። እኔ ግን የሆነ ነገር ሲፈጠር ቪዲዮ ከሆነ ብለው ይዘው ነው የሚሰሩት ማለት ነው እንጂ እንትን ብለው አይደለም ውዶችዬ። እዚህ ጋር አሁን አንዳንድ ሰዎች ድንገታዊ የሆነ ነገር ሁል ጊዜ ድንገት የሚሆነው በቪዲዮ ነው። አሁን ባለፈው እጄን ጠመዘዘኝ እንደዚህ ያደረገኝ ብላ አብርሽን ሊሄድ ነው። እኔ እሱ ልነግርህ ነው። ልጁንም ይዤ ነው የምሄደው። ልጁን ይዘሽ እንዳትሄጂ የማድረግ መፍት አለው እሱ። ይሄ መንግስትም ይደግፈዋል። አንድ ልጅ ፍላጎቱን ያላወቀ ልጅ አገሩን አንቺን መምረጥ እሱን መምረጥ ያልቻለ ልጅ ልጄን ይዘሽ የመሄድ መፍት የለሽም ካለሽ ይችላል አብርሃም። ገባሽ? እኔ ላሳውቀ ብዬ ነው እንጂ እኔም ማስገደድ አትችልም፣ እኔም መከልከል አትችልም። ያ በዛ ኤምባሲ እኮ በምትሄጂው በየትም ሀገር በአሜሪካም ሂጂ፣ የትም ሂጂ፣ ሱዳንም ሂጂ፣ ደቡብም ሂጂ፣ ኬንያም ሂጂ፣ የትም ሂጂ፣ እዛ ኤጀንስ ብቻ ሄዶ ማመልከቻ አስገብቶ አንቺን ማሳገድ ብቻ ነው እሺ የሚጠበቀው ከአብርሃም። ብቻሽን አንቺ የፈለግሽበት የመሄድ መፍት አለሽ ብሎሻል። በቃ ለምን ከአንቺ መፍት የለውም። አሁን 80 የሚባል ነገር ተቀዷል። የድሮ ሚስቱ ነሽ እንጂ ምኑም አይደለሽም። እሱም የድሮ ባልሽ ነው እንጂ ምንሽም አይደለም። የልጅሽ አባት ነው እንጂ። ስለዚህ ምንድነው ከአንቺ ልጁን አንቺም አብርሃም ልጁን ይዞ የትም አገር እንደማይሄድ የመከልከል መፍት እንዳለሽ እሱም አንቺን ልጁን ይዘሽ የትም አገር አለመሄድ መከልከል መፍት አለው። ይሄ የኛ ህግም ይደግፋል፣ የኢትዮጵያ መንግስትም ይደግፋል ማለት ነው። ገባሽ? አንድ አባት ከፈቀደልሽ አዎ ይዘሽ መሄድ ትችያለሽ። ግን ካልፈቀደልሽ ልጁን አስቀምጠሽ በቃ በሚመችሽ ሰዓት እየመጣሽ ልጁን ማየት ትችያለሽ ማለት ነው በአጭር አማርኛ እንጂ አንቺ ባለመፍት እሱ መፍት ያሌለው ሰው አድርገሽ እንደዚህ ራስሽን ቁልል አድርገሽ አትቆሊ ልልሽ ፈልጋለሁ። እሺ ገባሽ? አባት ከፈቀደልሽ ኦኬ ይዘሽ መሄድ ትችያለሽ። እንደ ወፍም መብረር ትችያለሽ። አይደለም በአይሮፕላን ክንፍ አውጥተሽ ወይ አርቲፊሻል ክንፍም አስገጥመሽ መብረር ትችያለሽ እንጂ አንቺ ሰው እንደዚህ በቃ ማነው ለአንቺ መፍት ሰጥቶ ለሱ መፍት የከለከለው? እሱን ጉዲፈቻ ነው እንዲያሳደገው መንግስት ለአንቺ ህግ እና አትችልም የአባትነትን እንትን ማተም ወቅ ብዬ እንትን ስልክ ገደብህን አትለፍ ምናምን። ኧረ እባክሽ እንደዛ የሚባል አማርኛ የለም። ልጅ ነው በመሀላችሁ ያላችሁ እንጂ ሌላ ነገር የላችሁም። አንቺ እኮ የትም ድረሽ ብሎሻል። የትም ምን አገባኝ ብሎሻል። አሁን ደስታን አንቺ ነሽ መሰለኝ ባለፈው ሄርሜላ ናት በብር ገዝታው የላከችው ምናምን የሚባል ወሬ ነበረ። ግን እንደዛ አይመስለኝም አሁን ሳይ ማለት ነው። አሁን እያየው ከሆነ ከሁኔታችሁ
ከድርጊታችሁ እያረጋችሁ ባላችሁት ነገር አንቺ ነሽ ማን ነው ያ ፈረንጁ ነው ማን የሚባለው ጋር ሆናችሁ ተማክራችሁ እሱን በገንዘብ ልክ ያኔ አብርሃም አንቺን በ10,000 ብር ገዝቶሽ አምጥቶሽ አሁን ምስት ሆነሽ ልጅ ወልደሽ እንደዚህ ብጥጥ እንዳልሽው ማለት ነው። እሱንም አንቺን በፍሉስ ገዝተሹ በብር ገዝተሹ ይዘሹ መተሽ አሁን ድራማችሁ ደግሞ በአዲስ መልክ ዳኒንም ቀየጣችሁበት ቀላቀላችሁበት። እንደ ድሮ ቢሆን ዳኒ እንደዛ ብሎ ቪዲዮ ሲሰራ ምን ሲል እንዴት እንደዚህ ትላልክ ልጁ ያንተ ነው እንዴ ምናምን ትይ ነበር። አሁን ድራማው ውስጥ አለሽ ማለት ነው። ድራማ ለምንድን ነው ይሄን እየሰራሽ ያለሽው? ባለፈው ለሄርሜላ ያው የተወሰነ አጥጋቢም ባይሆን መልስ መልሶላታል። አሁን አቁነጠነጠሽ ለካ እየሄደብኝ ነው እንደ እያመለጠኝ ነው እንደ እየጠበቅኩት ብለሽ እንደዚህ ይሆንሽ። ልክ ይሄ እንደኔ አይን ጉርጥጥጥ ብለሽ ተነሳሽ ማለት ነው። መልስ ለሷ ሲመልስ ይኸው ከዛ አሁን ባለፈው እሱ ማን ነው ያኛው ልጅ እጅሽን ሲጠመዘዘኝ እንደዚህ ያደረገኝ ምን አገባው ታዲያ? አብርሃማችን እጅሽን ፈቅድ ፈልገሽ ከገባሽ ወደሽ ከገባሽ ብረቅጡሽ አይክፋሽ። ወደሽ አንዴ እሱ ጋር እሱን ስታይ አብርሃም ቤትሽ ሲመጣ እሱ ላይ እየተንጠለጠልሽ ከዛ እሱ አለቀሰ ምን እንደዚህ ሆነ በዚህ ወጣ እያልሽ የምታሾፉበት አሁን ታዲያ ምን ተገኝቶ ነው? እጄን ጠመዘዘኝ እጄ እንደዚህ ያደርገኝ እኔ አልፈልግም ስለው ምናምን። አብርሃም ደግሞ ደስ ብሎኛል እዛ ጋር ይመለሰላት መልስ አንቺ በወንድ ልጅ መጫወት አይበቃሽም? በእኔ አይበቃሽም? እኔ ባንተ ተጫወት እኔ አለች እኮ። ኧረ እና ታዲያ በማን የተጫወትሽው? ከማትፈልገው ሳጋ ማትፈልጊ ከሆነ ወርቅ ሲሰጥሽ እንደዚህ ምን አደረገሽ ታዲያ? ወርቅ ላንቺ ብርቅ ነው እንዴ? ብርቅ አይደለም። እኔ ማድረግ እችላለሁ፣ ሁሉን ነገር ማድረግ እንደምችል ታውቃለህ ምናምን የምትይ አልነበርሽ እንዴ? ታዲያ ወርቅ ላንቺ ብርቅ ነው እንዴ? አንገት ነውስ በአንቺ ብር ገዝቶ ሲያደርግልሽ ያው በአንቺ ብር ስለሆነ እንትን ምንድነው ሲያደርግልሽ አክት እየሰራሽ ድራማ እየሰራሽ ነበረ። እና ታዲያ አሁን ድራማው ውስጥ እና አብርሃም እዚህ ውስጥ ገብቶ ውቅጥቅጡን አውጥተሽ ከዛ ወደ አንቺ እንድመለስ በቃ። አረ በስመ አብ አንቺ ግን እንዴት ነው የሚያደርግሽ? አረ አሁን ደግሞ ትላንትና የተለቀቀው ቪዲዮ ላይ አይታችሁ ከሆነ ዳኒ ያለ ቤት ያኛው መጣ፣ ሶስተኛው ቀጥሎ አብርሃም መጣ። እንኳን ለምነሱም አንቺን ከዚህ ቤት አወጣለሁ እኔን አትችልም አለች። ለምን የማይችለው ፈቅዶ እኮ ነው ቤቱን የሰጠሽ እንጂ እኮ ተገዶ አይደለም። እሱ ሆቴል ነው መሰለኝ እስካሁን እያደረ ያለው። እኔ ግን ሆቴል ከሚያደር ትንሽዬ ክላስ ራሱ ተከራይቶ በቃ አንድ አልጋ ምናምን ያዘች። ያው አንድ አልጋ ያዘናል መቼም ሆቴል እየከፈለ ያለው። ስለዚህ ጽድት ያለች ቤት ውስጥ ቢኖር ደስ ይለኛል። የሆቴል ኑሮ ይደብራል። ሁሉ ጊዜ ሆቴል ሸጋ አይደለም። እና ስለዚህ ካልሆነ ደግሞ ከጓደኞቹ ጋር ራሱ ድባል ቢቀመጥ። ለነገሩ አሁን ትዳር ይዞ ድባል ምናምን መቀመጥ በፊት ነው እንጂ አሁን ይደብራል። እና ስለዚህ ምን ልልሽ ፈልጌ ነው እኔም ማውጣት አትችልም ምናምን ስላለ ቤት ተከራይቶ አይደለም ከጎኗ ከጀርባዋም ሆነ መኖር ትችላለች ምናምን ይላል። ደስ ይላል። ግን አንደ ቆፍጠን እያለ ነው እግዚአብሔርን አሁን ቆፍጠን እያለ ነው። ቆፍጠን አዎ የምን እንትን መዝረክረክ ነው። እንደ ወንድ ቆፍጠን ቆምጠጥ በል። ወንድ ልጅ ቆፍጠን ሲል ነው የወንድ ሽታ ሲኖረው ነው ለሴት ልጅ ወኔ የሚኖራት ሴት ልጅ እንጂ አንተ ዝም ብለህ የምትሽለጥለጥ ከሆነ ሁል ጊዜ ልክ ስርስሯ እንድትሽለጠለጥ ነው የምትፈልገው ማለት ነው። አትሽለጥለጥ። ቆፍጠን ወንድ ልጅ ኮስተር ቆምጠጥ ሲል ነው በትዳር ላይ ለትዳሩን ቆምጠጥ ሲል ነው አንዳንድ ጊዜ እንጂ ሁሉ ጊዜ ፍቅር መጋቢ ከሆን ካንተ እንደ ጂል ነው የምትቆጠረው። ሴት ልጅም እንደዛው በትዳርሽ ቆንጣጣ ሁኚ በቃ እሺ። አክብሪው እንጂ አትሽለጥለጪ ከላስ። እና ስለዚህ ምን ልልሽ ፈልጌ ነው ወዘሮ ወለቱ ብዬሻለሁ እኔ አሁን ከእጅሽ እንዳመለጠ ገባሽ መሰለኝ። በፊት እስካሁን አልገባሽም። ይሄን ሰሞን ደግሞ የምትሰራው ድራማ አክቷ ራሱ ልክ ሄዳለው ላይ ልጥፍ እንዲ ምናምን። ኧረ አሁን መለጠፍ የምትችለው በቃ ወደድሽም ጠላሽም ሄርሜላ ናት። እያየሽ አሳልፈሽ የሰጠሽው እያየሽ ከሄርሜላ ላይ ደረበ እንደዚህ ሆነ
በዚህ ገባ በዚህ ወጣ። አሁን ምን ተገኘ ታዲያ? አይመለስም ካሁን በኋላ ሄዷል ልጁ። እኔ ከዚህም በፊትም ተናግሬያለሁ። ያኔ ወደ አንተ ተመልሻለሁ ምናምን ብላ ቡታጅራ ላይ ለ3 ቀን ነው ለ4 ቀን እንደዛ ድራማ ስትሰራበት ቪዲዮ ሰርቻለሁ። ሄርሜል ማንሽ ሩታ ካሁን በኋላ እድሉን አግኝተሻል። ካሁን በኋላ ግን ከእጅሽ ካመለጠ አታገኙም። ያዡ አብርች አጥብቀሽ ያዡ። ካሁን በኋላ እንዳትለቂ። ያፈቀረ ሰው የጠላ ቀን ያፈቀረ ሰው ጥሎሽ የሄደ ቀን ሴትም ትሁን ወንድም ዞር ብሎ አያይሽም። ስለዚህ ያዡ ካሁን በኋላ አልኳት። ለካ እሷ ያኔ ጥባ ጥቤ ነው የምትጫወተው። እኛ እዛ ቤት መቼም እብድ ካልሆነ ሰው በስተቀር ሰው የሰው ትዳር ሲመለስ ምን ሲል የማይደሰት ሰው የለም። እኔ ደስ ብሎኛል በበኩሌ። እኔ እኮ ስራትሽን ያዢ ነው እንጂ ትዳርሽን ፍቺ አይደለም እያልኳት ያለሁት። ስለዚህ አሁን ደግሞ በሌላ አክት መጣሽ፣ በሌላ መንገድ። አሁን ደግሞ የእሱ ቤተሰቦች አሁን ምን ይላሉ? እሷ ስትመለስ አንተ ለምንድን ነው የማትመለሰው? እሷ እኮ አሁን ተመልሳለች። አሁን እኮ አንተን እየፈለገች ነው ልትሉት ነው። አሁን ተረጋጉ። አሁን ልጁ ተረጋግተህ አስብበት። ማንንም ባለፈው ብሏል ጎበዝ ነህ። አሁንማ መልስ መመለስ ለምዷል። እውነት ጎበዝ ሆኗል። በፊት እኮ ዝም አንገቱን ቅርቅር። እውነት እኔ አብርሃም በጣም ነበር የሚያሳዝነኝ። አሁን ጎበዝ ነው። ሄርሜላ ራቁትህን ልትለቅት ነው፣ እንደዚህ ነው፣ በዛ ነው፣ በዚህ ነው ሲሉ ምን እንዳለ ታውቃላችሁ? ቢንያምን እንደዚህ ብላችሁ በፊትም አሁን ከሷ ከሄርሜላ እንደዚህ ብላችሁ እኔ ልታርቁኝ ነው። ከዚህም በፊትም ከሩታ ጋር የማይሆን ነገር እያወራችሁ ነው ያራራቃችሁኝ አለ። አያችሁ፣ ቀን እየጠበቀ እሱ እውነቱን ያወጣ። እንደ ሌሎቹ ጠራራራ አይልም። ቀስ ረጋ። ልጁ የረጋ ልጅ ነው። አሁን እኮ እያየን ነው ምንጩ ከየት እንደሆነ። ረጋ ብሎ የማዳመጥ ባህሪ ያላቸው ልጆች ናቸው ቤተሰቡ በሙሉ። ጌታ ይመስገን። ያው እኔ በቃ አብርሃም እና ወንድሙ ያኛው ይሄ ትልቁ ወንድሙ በጣም ነው አንድ አይነት ባህሪ ነው ያላቸው። ሌሎቹ ተዋቸው። እነሱም ያው ክፉ ናቸው ማለት አይደለም። ካላቸው ጉጉት ካላቸው የሆነ ነገር ማንም ሰው ለራሱ ሰው መልካም ነገር ደግ ነገር ይመኛል። ግን ምንም ማድረግ አይቻልማ። እኔ እስካሁን እህቶቹም ቢሆን አንድ ቀን ይገባችሁ ይሆናል፣ ይገባችኋል አንድ ቀን። ስለዚህ ያው እንትናን ጎትቶት ደስታን ጎትቶት አውጥቶታል ከቤት ውስጥ። መቼም እንዴት እንደምትሆን ደግሞ አክቷን አይታችሁ ከሆነ ስታይሏ ምናምን ተቃይሮ ልክ እንደ ፈራሽ ነገር ምናምን። ቆይ ቀስ ብላችሁ እንደዚህ ሆናችሁ አሁን እኮ አንጀት ልትበላ ነው። ለምንድን እንደዚህ አይነት እንትን ያላሳየሽው በፊት? ማን ነው የሆነ ርህራሄ ያለው ይሄ ትዕግስት ያለው ፍራቻ? አንቺ ኮድሮ ማን ስለሆንክ አንተ በዚህ ወጥቶ በዚህ ገብቶ ያለም። ካሁን በኋላ ልጁ ሄዷል፣ ከንፏል፣ በሯል። ካላስ ስፖርት አብረን ነው የምንሰራው ምናምን እያሉ ናቸው። አያችሁ አይደል? በቃ ልጆቹ እኮ ተጣጥመዋል። እኛ በቃ በይፋ የሆነ ነገር ይዘውልን እስከሚመጡ ነው። ትናንትና ደግሞ የሆነ ቪዲዮ ሰርተዋል። ሆነች ልጅ ጌታ ይባርክክ። አዎ እንደዚህ አንዳንድ ጊዜ ማዳም ቅመሞች ወደ ሀገር ቤት ሲገቡ እየጎበኛሃቸው እንደዚህ ውለታ አለባክ። የነሱ ብር ብቻ አይደለም እያየን ብለን መጣን ብለን እያን የሁላችንም ውለታ አለብክ አብሪሽ። እሺ ውለታችንን ቀጥ እያደረክ ትመልሳለህ። ቀልድ የለም። እሺ ይሄ በእንትን ነው የሚተኮሰው በውሃው ማለት ነው። ስለዚህ ምን ልላችሁ ነው የምፈልገው ወንድምዬ፣ አብርሃም ሸበላው አሁን ነክተሃል። ንቃ። ወደ ኋላ እንዳትመለስ። ካሁን በኋላ ሞት ቢመጣ ገባክ? እንዳትመለስ፣ ወደ ኋላ እንዳታይ። ወደ ኋላ ያዩት ያኔ ሶዶምና ጎሞራ የተቃጠለ ጊዜ ወደ ኋላ እንዳታዩ። ወደ ኋላ ካያችሁ ትሞታላችሁ። እንደተባለው አገሬ ሄዳ የሎጥ ምስት እስኪ አገሬ እንዴት ሆናለች ብላ ስታይ እዛው የድንጋይ ጨው ሆና ቀረች። ካሁን በኋላ አንተም ወደ ኋላ እንዳታይ። ወደ ኋላ በቃ የሆነ በህይወትህ ውስጥ በቃ ለፍተሃል። ወደ ራስ እንድትመለስ ሰግደህላታል። ቤተሰቦች ሰግደውላታል። ጓደኞች ሰግደውላታል። ካሁን በኋላ እሷ በምትሰራው ድራማ እሷ በምትሰራው ቢቆጫት ምን ነው ሸዋለ አገሬ ሰው
ምን አንተ ወደ ፍቅር ስገባ ወደ ሰላም ስገባ ሰላምን የማትፈልግ ሴት አንተ ምንድን ነው የምትፈልገው ከሷ ጋር? አሁን ደግሞ ከሄርሜላ ጋር በቃ የሆነ ተጣጥማችሁ ያው የተወሰነ አለም እኔም ባይዋጥልኝም ብፈልግሽና አብሬሽ መሆን ብፈልግ ነው አንቺ ጋር መሆነው መዳኒያ ጌታ ያለው እንትኑ ራሱ ጆሮዬ ላይ አልወጣለ እናንተ ተኮረኮሮ ራሱ ጥርግ ባረገው ያ እሷን ያለ ድምጽ አልወጣለኝ። ግን አፈቅርሻለሁ ጌታን ብትላት በስመ አብ ወልድ በቃ አረጋግጠንና ቻባም አርገን መተንልክ እዛም በቃ እና ልብሴን እየተኮስኩ ነው እያወራሁ ያለሁት እናንተ እየዋ ያው ዛሬ አርብ ነው ታውቃላችሁ፣ ስራ ይበዛል። እኔ ሐሙስና አርብ ስራ ይበዛብኛል። ያው ሌላ ጊዜ የማይበዛብሽም ሳይሆን ይበዛብኛል። አርብ በጣም ነው ስራ የሚበዛው። እናትየው ቤት ሄዳለሁ ሐሙስ እና እንደዛ ነው እላችኋለሁኝ። አብርሽና ማናት ሄርሜላ ወደ ፍቅር ጉዞ ወደፊት ብለዋል። ስለዚህ መቀደም ለታራሱ እኮ እንዴት እንትን እንዳላት አንቺ በወንድ ልጅ መጫወት አይበቃሽም? በእኔ አይበቃሽም? እኔ ካልፈለኩስ ማቆም አልችልም እንዴ ምናምን። ወደ አብርሃም ለመመለስ እኮ እንጂ ጠቃጠቃ እቃ ለማንሳት ነው አሉ። በቃ ለመናት። እሱ እኮ ብሏል ተዋት። በቃ እሷ እኮ ሁሉም መጥቶ ተመለሽ፣ ሁሉም መጥቶ ምስላት እንትን መስሏታል። ስለዚህ ተዋት፣ ራሷ ስትፈልግ ትመጣለች አለ እና አሁን እሷ ፈለገች ልትመጣ ነው። አሁን ልትመለስ ነው። አንተ እንትናን ትተክ ሄርሜላን ትተክ ልመጣ ነው እሷ ጋር። አደራህን አብርሃም ቁርጤን ንገረኝ ብላሃለች። እውነት አንተ አሁን እሷን ትተክ ወደዚህ ከተመለስክ ደግሞ እኔ የለሁበትም፣ ለሚመጣብህ ነገር እኔ የለሁበትም። ገባክ? እኔ ለሚመጣብክ ነገር እንትኑን አልወስድም። ይሄ ምንድነው የሚባለው? አልወስድም እኔ ለሚመጣብክ ነገር ካሁን በኋላ በቃ ቆፍጠን ብለሃል። ቆፍጠን ብለህ በዚሁ ቀጥልበት። ካሁን በኋላ እሷ የልጄ እናት ናት ብሏል። የልጄ እናት ናት። ደጋግሞ ይሄን ነገር መናገር ጀምሯል። በፊት አይልም ነበረ። እውነት እንደዛ አይልም። ምንም ብትሆን የልጄ እናት ናት ምናምን ነው እያለ ያለው እንጂ ተይሩታ ተመለሺ፣ እንደዚህ እንሁን። አሁን እኮ አትጂ፣ ለምን ትሄጃለሽ? በቃ ልጁን እዚህ ቁጭ ብለሽ አሳድጊ ምናምን እንድላት እኮ ነው የፈለገችው እሷ። ታውቃለህ አራዝሚ ብለህ ነበር አለች። አንተን ባትል ኖሮ በአንዳንድ ነገር ተራዝሟል። በአንድ ሰዓት ውስጥ በአንድ ደቂቃ በአንድ ሰከንድ ውስጥ ሁለት አይነት ነገር ነው የምትናገረው ልጅቷ። ገባችሁ? ምላሷ ሁለት ነገር። አሁን አራዝሚ ብላ ከዛ መልሳ አንተን ባትል አለች። ደግሞ ኦሆ ወዴት ነው ይዞሽ የሚሄደው? እናንተ እዚህ ጋር ለቀቀም እንዴ ነው። እና ስለዚህ ሁለት ምላስ አትሁኚ፣ አንድ ምላስ ሁኚ። እሺ ስቀበጣጥሪ ራሱ በቃ ትክክለኛ ሆነ ቀበጣጥሪ እንትን ብለሽ ቀምረሽ አስተካክለሽ እና ስለዚህ አሁን ድራማ እየሰሩ ነው። በድራማ ውስጥ አብርሽን ለማስገባት ነው ጥረቷ አሁን እየታየኝ ያለው። ለምን ብትሉ ዳኒ ልጄ እስካሁን እንትን ብያለሁ። ልጄ ካሁን በኋላ መሰቃየት የለበትም፣ ከልጄ ጎን መሆን አለብኝ፣ ከሩታ ጎን መሆን አለብኝ ብሎ ቪዲዮ ለቋል አይደል እንዴ? እንደ ድሮ ቢሆን ኖሮ ድራማ ባይሆን ይሄ የተቀመረ ቀመር ባይሆን ኖሮ ማናት ሩታ ይሄን ጊዜ ነብር ሆና ነበረ። ድራማቸው ታውቁባቸዋል። ድራማን እየሰራች ነው እሱ ወደ እሷ እንዲመለስ። በምንም አይታምር ካሁን በኋላ የሚመለስ አይመስለኝም። ልጁ ከተመለሰ አላቅልሽም፣ እድልሽም ሞክሪ። አሁን ባንቺ በኩል አሁን መሰለኝ በፊት ባንቺ በኩል አለ ረፈደው፣ አሁን በሱ በኩል ረፍዷል ነው። ጋሽዬ መተው ሲጠይቁሽ ረፍዷል ነው። ቡዜ መታ ሲጠይቅሽ ረፍዷል ነው። ጓደኞቹ መተው ሲጠይቁሽ ረፍዷል ነው። እሱ ሲጠይቅሽ የት ነበር እስካሁን ረፍዷል ነው። እኔ እኮ ግርም ቢለኝ
ከመጀመሪያ ጀምሮ እስከ መጨረሻ ሩታ እኔ ቤት ግቢ፣ እኔ እንደዚህ ሁኚ፣ እኔ በዚህ ውጪ፣ እኔ በዚህ ግቢ ከማለት በስተቀር ይሄ ልጅ መቼ ከአንቺ እንደው ተለይቶ ያውቃል? መቼ? ኧረ በስመ አብ! ያንቺስ ይለያል፣ ያንቺስ ይለያል ሩታ። ያው እግዚአብሔር ወደ ልቦናው ከመለሰሽ እግዚአብሔር ይቅናሽ ነው። እኔ ሌላ ምንም ልልሽ አልችልም። ይቅናሽ። 2-3 ወንዶች በአንድ ቤት ይዘሻቸው አንድ ላይ አድርገሽ ልታገዳድይ ነው እንዴ? አንድ ነገር ቢሆን እኮ አንቺ እንደዚህ ዛሬ እንትን ብለሽ እንደምትኖሪ አይምሰልሽ። አይደለም የሆነ ነገር መሆን ይቅርና እኔ ወንድ በሴት ምክንያት ራሱ በአንቺ ምክንያት እንደዚህ ለምሳሌ እኮ አሁን እሱ ሌላ ምንም ካንቺ ፍቅር ያለው አፍቅሮሽ የሚል ምናምን መስሎሽ ሊሆን ይችላል። እሱ ከልጁ ጋር በቃ ምንም ቢሆን የራሱ ቤት ነው። በቃ እኔ እንጃ እኔ ያሁን እኔ እኮ ነገራችሁን ቋጩ ብያለሁ። እኔ ቋጩ፣ የሚቋጨውን ነገር ቋጩት። ዝም ብላችሁ አትመላለሱ እንደ ውሃ ቀጂ። እናንተ እኮ ጭቅጭቅ እኔ ስሟን መጥራት ራሱ አልፈልግም። ማለትም እንትን አሁን ለምሳሌ ይቅርታ አድርጊልኝ፣ ይሄ ቪዲዮ ያጠገብሽ የሚደርስ ከሆነ እንትና ማለት ነው አዩ የቡዜ ባለቤት ማለት ነው። ከባሏ ጋር ተጣላች። መጣላቷን ራሱ ያየነው እኛ ቡዜ ተጣልተናል ምናምን ብሎ ቤት አልጋ ጥላ ወጣች ቤቱ ምናምን ብሎ የሆነ ቪዲዮ ሰራ። አንድ ቪዲዮ ነው እንደዛ 2 ቪዲዮ ሰራ። ከዛ ውጪ ከሷ አፍ አዎ ተለያይቻለሁ፣ አዎ እንደዚህ ሆኛለሁ ወጣ አንድ ቀን ቪዲዮ ሳሰራ ይኸው ስራዋን እየሰራች ነው። ሰው ማለት እንደዚህ ነው። አሁን እሷ ራሷን አስከብራ የምትኖረው አንድ ሰው ስለሷ ቪዲዮ የሚሰራ ማለትም በክፋት እንደዚህ ናት፣ እንደዚህ ነሽ፣ ምንድነሽ አንቺ፣ ምንድነሽ ምንጥስየው እኔ ብለው በኮሜንት ሊሏት ይችላሉ አንዳንድ ነገር። ከዛ ውጪ ቀጥ ለጥ ብላ ልጇን ይዛ አምሮባት ሽክ ብላ ስራዋን ነው የምትሰራው። ሰው ማለት እንደዚህ ነው። ቋጩ አመት ሙሉ ሰው እንዴት ይባላል? አመት ሙሉ እንዴት ነው? እናንተ እኮ ትክክለኛ አሁን አዩ እንደዚህ አድርጎኝ እንደዚህ ሆኜ ብትል እሱም እንደዚህ አድርጋኝ እንደዚህ ሆኜ ቢል በቃ የኔ እኮ እንደናንተ ፈምሰው ሰማይ ጥግ ደርሰዋል። ግን እነሱ እውነት የያዘ ሰው ድሮም ያው ቀስ እውነት ትቀጥናለች እንጂ አትበጠስም እንደሚባለው ያው ቀስ እያለች እያደገች ስራዋን እየሰራች ሰውንም እያሳደገች እየሰራች ነው ያለችው። አያችሁ እኔ መቀደምነታን ብያለሁ። እንዳንዳንድ ሰዓት ዛሬ ግድ ቢሆንብኝ ነው ማርያም ስሟን ማንሳት የፈለኩት እንጂ እኔ ስሟን እንትን ማለት ፈልጌ አይደለም። በጣም ጀግና የሆነች ሴት በቃ ሰው ማለት እንደዚህ ነው እንጂ ዝም ብሎ በቃ ማላዘን ለራሳችሁ ክብር የላችሁ፣ ለቤተሰብ ክብር የላችሁ። እናንተ እንዲህ በምትሆኑ አሁን ተጣላችሁ፣ ተለያያችሁ አይደል? በቃ ወዲያው ተፋታችሁም ይሁን ምንም በቃ ተለያያችሁ አይደል? በቃ አድባችሁ የራሳችሁን ነገር መስራት። እናንተ በየብር ጥማት የብር በቃ አቀወሳችሁ። ይሄማ እውነት ጉራጌ ብር ይወዳል ማለት ትክክል ነው በጣም በቃ እንጂ እኔ ብሔረሰብ ልነካ ፈልጌ አይደለም። እዚህ ጋር በቃ የብር ሰው ስለሆናችሁ ብር በቃ ናላችሁን አዞራችሁ። በቃ ብዙ አዲያ አለ። ከዚህ ውጪ ምን ከጥል ብቻ ከጭቅጭቅ ብቻ ነው እንዴ እናንተ አዲያ? ሌላ አዲያ የላችሁም እንዴ? አሁን ቡዜ በፈለገበት ሰዓት ልጁን በቃ ያገኛል፣ ከሷ ጋር ይገናኛል። በማግኘት በኩል ያገኛል። ጭቅጭቅ የለ፣ ንዝንዝ የለ። በቃ ሰው እኮ ጥል ፍቅር ነው ለሚያውቀው ሰው። ለተጣላ ሰው ራሱ እኮ ፍቅር ነው ጥል ራሱ ለሚያውቅ ሰው። ለማያገኝ ለእናንተ አይነቱ መነዛነዝ ነው ሁል ጊዜ። አስተፍሩ ላይ ሁል ጊዜ እና ስለዚህ ከልባችሁ ሁኑ። ለሚሆነው ነገር በሙሉ ከልባችሁ ሆናችሁ የሆነ ነገር ማስተካከል፣ የሆነ ነገር ስትሰሩ ከልባችሁ ሆናችሁ መስራት እንጂ ዝም ብላችሁ አትንዘላዘሉብን እንዴ። ምንድነው? እኛንም እኮ ይሰለቸናል። እናንተ ተኝታችሁ ስትነሱ ነገ ምንድነው የምንሰራው፣ ነገ ስለምንድነው ይዘን የምንመጣው ነው የምትሉት እንጂ ደህና ነገር ይዛችሁ አትመጡ። የተቸገረ ስትረዱ አናያችሁ፣ የተራበ ስታበሉ አናያችሁ። ዝም ብላችሁ ሁል ጊዜ የሆነ የተነዛነዘ ንዝንዝ የበዛበት
ጭቅጭቅ የበዛበት ህይወት እያዛችሁ ከች ትሉብናላችሁ። እኛ እናቴ የሰው ሀገር ኑሮ ናላችን ራሱ አዙሮናል። የቤተሰብ ናፍቆት ናላችን አዙሮናል። ለምን ታዩናላችሁ ታዲያ ምናምን ካላችሁ ግድ ሆኖብን ነው የምናያችሁ። ግድ ሆኖብን ያው አንዴ እኮ ፎሎ ስላደረግናችሁ ፎሎውንም ማንሳት ደበረን ይመጣልናል እየገሰገሰ። ስለዚህ ምን ተፈጠረ ደግሞ ብለን ስናይ እናንተ ጭቅጭቅ አንዱ ሳትቋጩት አንዱን ሳትቋጩት እያዛችሁብን ከች ትላላችሁ እና ታዲያ እንዴት እናርጋችሁ? እና ስለዚህ ከልባችሁ ሁኑና የምታደርጉትን የምትሰሩትን እስኪ አሁን ከዚህ ነገር ውስጥ ውጡ። መሄድም ከፈለሽ ግድ ስደውልም ስልክ ይዤ ቪዲዮ ይዤ መደወል አለብኝ? ቤት ጠርቼው ሳወራውን ቪዲዮ አንቺ ፈስሽን ስፈሽ የራሱ ቪዲዮ ትይዣለሽ። ከጊዜ በኋላ እየፈሳው ነው ሽንት ቤት እየገባው ነው ምናምን እያልሽ ማለት ነው አይደለም? አንቺ ለሰከንድ እናንተ ከቪዲዮ እኮ አትለያዩም። ለሰከንድ ለደቂቃ ስራችሁ እሱ ነው። እኛ እኮ በትርፍ ሰዓታችን ነው እንደዚህ ይኸው እየሰራን እንደናንተ ራሱ እየተዝናና ሻይ እየጠጣን ቡና እየጠጣን እየበላን ምን እያልን አይደለም። አያችሁ ጊዜ እኛ ጋር አሁን ጊዜ ወርቅ ነው ይባላል። ወርቅ በብር ይገዛል። በብር የማይገዛ ነገርን ከወርቅ ጋር አታወዳድሩት የምለው ለዚህ ነው እኔ። እና ስለዚህ ጊዜ በምንም አይገዛም። ስለዚህ እንደዚህ ይኸው ልብስ እየተኮስ እንዴት ከተመቸን ነው ከስንት ጊዜ አንድ ጊዜ ቁጭ ብለን ቪዲዮ የምንሰራላችሁ። እሱንም የእንቅልፍ ሰዓታችን የረፍት ሰዓታችንን ተጠቅመን ነው እንጂ ስራችንን ከጨረስን መቼም እናርፋለናል። የተወሰነ ያችን እረፍት ሰዓታችን ነው የምንጠቀመው ቪዲዮ ለመስራት ምን ለማለት። እንደዛም ሆኖ ሰርተን ራሱ ዋጋ የማይሰጠው ነገሮች አሉ። ዋጋ ያለው የእናንተ ወሬ፣ የእናንተ ውሸት፣ የእናንተ በቃ እንትን ነው። ምን ለብሳ መጣች፣ ቀሚሷ እንዴት ሆነ፣ አጭር ነው ረዥም ነው እያል ነው በቃ ምን ውለው መከራችንን ምን በላው። ገባችሁ? እና ውሸት የተቀላቀለበት ነገር ነው ሰው ራሱ የሚጥመው። አቤት ይጥማል እኮ አይደል? ውሸት እንደ ጨው እያጣጣምን ሁላችንም ከኔው ጭምር ማለት ነው እናነፈንፋለን እኮ እንዳነፍናፊ ውሻዎች ማለት ነው። እና እያነፈነፍ ቪዲዮአችን እስከ መጨረሻ የእናንተን ቪዲዮ እናያለን። እስኪ የእኛን ቪዲዮ አንድ ቀን እስኪ ሼር አድርጉልን። በእናንተ ደንበኞች እስኪ ሼር አድርጉላቸው። እስኪ ግቡና እነዚህ ልጆችን ሰብስክራይብ አድርጓቸው። ቪዲዮአችን ራሱ የት እንዳለ አታውቁም አይደለም? ሌላ ያው ይሁን። እናንተ እኮ እንደዚህ መሆናችሁ እኔ ታዋቂ መሆናችሁ ማግኘታችሁ በምንም ነገር ደስ ነው የሚለኝ። ሰው ልጅ ሰርቶ የልፋቱ ውጤት ሲያገኝ ደስ ይላል። ግን ተው በቃ ይሄን ጭቅጭቅ ተውት። ሰላም ሁኑ። ሰላም አልናፈቃችሁም? ሰው እንዴት ሰላም አይናፍቀውም? እረፍት አይናፍቀውም? እንደ ሁሉ ጊዜ ዛሬ ስለምን ጭቅጭቅ ይዤ ልምጣ፣ ዛሬ ከማን ጋር ልምጣ እያላችሁ የጭቅጭቅ ቪዲዮ ይዛችሁ ከምትመጡ የፍቅር ቪዲዮ ይዛችሁ ብትመጡ ምን ችግር አለው? ተለመንሽ ተዘከረልሽ። ልክ እንደ ምንድን ነው? አሁንማ ጋሽዬም በቃ ሰለቻቸው፣ ተዋቸው። እንኳን ተው፣ ደስ ብሎኛል። አርፈው ተቀመጡ። እርሶ እናቴ ከታይ ላይ እያሉ ምን እንዳበሉ አንዱ ሊያገባ አንዱ ገገባ። እናንተ ለምትኖሩት እነሱ የምታሰቃዩቸው በቃ። አሁንም አብርሃም በቃ ቆርጦለታል ቁርጥ። እግዚአብሔርን ንግግሩ ራሱ በቃ የወንድ ንግግር እየተናገረ ነው። ቆፍጠን ብሎ ደንገጥ አለች እኮ እሷ ራሱ በቃ እየደነገጠች ነው። አሁን እንዴ በቃ መለጠኝ እንዴ እኔ እኮ የትም አይሄድም፣ ዞሮ እኮ እኔው ጋር የሚመጣው ብዬ ነው እየጠበቅኩ ያለሁት። ለካ ከእጄ መለጠ፣ ወጣ እንዴ ከእጄ እያለች ነው። ማይወጣ መስሎሻል? ምትንከባከብ ካገኘ አይደለም ሌላ ቤት ራሱ ሆነሽ እኮ አንዳንድ ወንድ ከአንቺ የተሻለ ሴት ካገኘ ዞር ነው የሚለው። ወንድ ልጅ ደግሞ እኔ እንጃ ማንም ከማንም ግን አያንስም። ሰዎችዬ ግን እይታዎች አሉ አይደል? የአይናችን እይታዎች
እኛ በልብ ነው የምናፈቅረው፣ ወንድ ልጅ ደግሞ በአይኑ ነው የሚያፈቅረው። ስለዚህ ምን ይሆናል ነገሩ? እኔ የለውበትም፣ ከደሙ ንጹህ ነኝ። እናንተ ያኔ አሁን እሱ ቤት መጣ፣ አንቺ ራሱ አወጣሻለሁ ከዚህ ቤት አይደለም እነሱ ለእኔ አትችልም። እሱን ለምንድን አይችለው? ፈልጎ እኮ ፈቅዶ ነው የሰጠሽ ቤቱን እንጂ እኮ አስተገዶ አይደለም ቤቱን። በቃ ልጄ የተረገዘበት ብዙ ነገር ያየንበት። ስለዚህ ምንም እኔ ሻንጣዬን ብቻ ነው ይዤ የምወጣው ምናምን ስላለ ነው እንጂ እኮ መፍቶ አይደለም። ማንም አያስገድደውም። በቃ የክራይ ቤት እስከሆነ ድረስ የራሱ የግሉ ቤት ቢሆን ተካፈሉ ሽጡና ምናምን ይባላል። ስለዚህ ክራይ ቤት ነው ተከራይታችሁ ስለምትኖሩ በቃ አንቺም ችለሽ የራስሽ የምትፈልጊውን እቃ ምናምን እሱ እኮ የእቃ የምናምን ኮታ ተጽፋሽለታል። ለደንቡ ነው ስለምትጠየቅ ነው ምናምን ብለሻል። አንቺ ካልጠየቅሽ ማን ይጠይቀዋል? እሱ ግን በከኔ ጨብዶ አልወሰደም ከውስጡ። በቃ ሰርቶ አይደል ያገኘው፣ ሰርቶ ይገዛል። ስለዚህ ለቆልሽ ወጣ። ግን አንቺ እሱን ለቆልሽ ሲወጣ ለቤትሽ ራሱ ክብር ይኑርሽ። አንቺ ማንም ወንድ መጥቶ አንቺ ዝም ብሎ በቃ ዝም ይደብራል። ማርያምን ለቪዲዮም ቢሆን እኮ ለስራ የሚመጡና ዝም ብሎ ለእንትን የሚመጡ ይሄ ይደብራል። ለስራ ከሆነ በስራ ሰዓት ተገናኙ። ውጪ ላይ ደግሞ ከሱ ቤተሰብ ወይ ከአንቺ ቤተሰብ ውጪ ምን ይሰራላ? ሌላ ወንድ አንቺ ቤት ምን ያደርጋሉ? ይደብራል እውነት። ስለዚህ በቃ አሁን ምን ትያለሽ ደግሞ? ወይ ለነብዜ ደውይና እኔ እኮ አስቢበት ብላችሁ የነበረ አንቺና ወንድሙ ስሙ ስለጠፋብኝ ነው እኔ ወንድሙ ምለው እና አስቤበታለሁኝ እና ይመለስ በቃ ልጃችን አንድ ላይ እናሳድግ ምናምን በይና ደግሞ ንገሪያቸውና እነሱ መጥተው እንደዚህ ነው በቃ እሷ ተመልሳለች አንተ ማትመለስበት ምንድነው ምክንያቱ ብለው ደግሞ ይጮሁበት። ከዛ ሲጮሁበት ደግሞ እንዳመልክ አንተ እንዲቅርቅር አይን አንገተን አርግና እሷ ከተመለሰች እኔ እሷ እሺ ካለች ምናምን በልና እኛን ደግሞ ጥልጣልና ሂድ እዛ አሉ። ከዛ ትንሽ ስትቆይ በሞቀ ብረምጣል ላይ እንዴት ቆላሃል እንደዚህ። ከዛ አይ ሄርሜላ ምን ይሻለኛል አሁን ደግሞ ሄርሜላ ሄጄ ለለምና ትልና ሄርሚ በእናትሽን ይቅርታ አድርጊልኝ በቃ አልመለስም ሁለተኛ በቃ አስተካክዬ እኖራለሁ ምናምን። ከዛ ሰደም እኔ እኮ አውቄያለሁ እንድሮ ምናምን ብለሽ ተቀበይው አሉ። ይሄ ነው በቃ የእናንተ ስራ። አሁን ጥላሃት ከሄድክማ እሷ ራሷ አትመለስልህም ሄርሜላ ማለት ነው። ከዛ እዛው ሌላ ትፈልግና ወይ ደግሞ እዛው አጨመላልቃ ታስቀምጥሃለች። አንተ ከእሷ ጋር ነኝ ብለህ ስታስብ እሷ ጥላት ትሄዳለች። የእናንተ ነገር እኮ እንደዛ ነው። አንዱ ሲመለስ አንዱ ይሄዳል። አንዱ ሺ ስል አንዱ እምቢ ይላል። እና ስለዚህ አስቡበት ነው እኔ እያልኩ ያለሁት። አስበበት። እንደ በፊቱ አትሁን። በራስ በግል አስብ። የማንንም እንትን አትስማ። አሁን መቀደምነታ ራቁትን ቪዲዮ ልቀርጽክ ነው ምናምን ብለው ነበረ። ከዛም ቁርጥ ያለ መልስ ነገርኳቸው። እንደዚህ ብላችሁ ነው በፊትም ከሩታ ጋር ይለያያችሁ፣ አሁን ደግሞ ከሄርሜላ ልትለዩኝ ነው ወይ? ቁርጥ ያለ መልስ በቃ። ስለዚህ ምንም ታርገኝ ምንም አያገባችሁም። መጥፎ ነገርን ብታረግብኝ ለኔ ነው፣ መልካም ነገርን ብታረግልኝ ለኔ ነው። በቃ ተውት አላቸው። ጎበዝ እንደዛ ነው። ከአሁን በኋላ ሲመጡበት በረን ዘገት በዚህም በቃ ቁልፍ ከቻልክ ይሄ ምንድነው የሚባለው የሆነ ትልቅ ቁልፍ ነበራል ድሮ፣ በሱ ጥርቅም እያረክ ቁልፍ። ይሄ ሰረገላው ሲቀረጻል መሰለኝ አቦ፣ እሱን ተውና የሰረገላው ምናምን የሚባለውን ተውና የድሮ ቁልፍ ትልቁን ቁልፍ ግዛነ ጥርቅም። ከማንም ጋር ቪዲዮ አትስሩ ካሁን በኋላ። አንተ ከሄርሜላ ጋር ስራ፣ ሄርሜላ ካንተ ጋራ። ከዛ ባለፈው ተጣልተናል ምን ጥስዮ ያለ ነበረ ደግሞ ማነው ስሙ
አልገባኝም እስካሁን ቪዲዮ ላይ እሱ ልጅ አላየሁትም። ቢን እንትና እኔ ስንታቸውን ስማቸውን ጠርተን እንችላለን ታለ እነሱ እናቴ አገር ናቸው። ብሩክ ብቻ ነው ያለው እስካሁን ከሱ ጋር አንድ ሁለት ቪዲዮ ላይ አይቼዋለሁ። ከዛ ውጪ እሱም የራሱ ቪዲዮ ላይም አላየውም። ወይ ስራ አልተመቸው ሊሆን ይችላል። ሁሉ ጊዜ አይመቻችም ነገሮች እና እንደዛ ነው ውዶችዬ። ውድ ተመልካቾች አዳዲስ ከሆናችሁ አዳዲሶቼን ቪዲዮ የምታዩ እውነት አንድ ሰው እንደው አሁን የኔም ቪዲዮ እንደው አንድ ሰው አዲስ ሰው አይቶ አያውቅም። አንድ ሰው ኧረ በእግዚአብሔር ኧረ በአላህ ሙስሊሞችም ሰብስክራይብ አርጉኝ፣ ላይክ አርጉልኝ፣ ሼር አርጉልኝ፣ ኮሜንት አርጉልኝ። ግድ ማልቀስ አለብኝ እኔ አርጉልኝ። እኔ እንደዚህ ነኝ ብዬ እንደዚህ አይኔን እያሸው ማልቀስ አለብኝ? እውነት ማልቀስ በስተቀር ምንም አልቀረኝም። ኧረ ተው አንጨካከን ወገን። ሰብስክራይብ አርጉኝ። እንኳን እኔን እህታችሁን የስደቷን የበረሃዋን ጓዳችሁ ትቅርና ሌሎችም ራሱ ይኸው አገር ቤት ተቀምጠው ሶፋቸው ላይ ቢፈልጉ ሻይ እየጠጡ ቢፈልጉ ቡና እየጠጡ ቢፈልጉ መናፈሻ እየሄዱ ሲፈልጉ ዋና እየዋኙ እያያችሁ ሰብስክራይብ ታደርጋላችሁ። እኔ ስደተኛ እህታችሁ አይደለሁኝም። እኔ ሰብስክራይብ አይገባኝም። ቻናሌ ከዚህም በፊትም ተናግሬያለሁ። ቻናሌ ትንሽ ችግር አለበት። ከዛ ችግር አውጡልኝ፣ ሰብስክራይብ አርጉልኝ ፕሊዝ ፕሊዝ ብዬ ለምኛችኋለሁኝ። አሁንም እየለመንኳችሁ ነው እግዚአብሔርን። እኔ ለገንዘብ ለምናምን አይደለም። እግዚአብሔር ባለቀን ነው ገንዘቡ የሚመጣው። ግን ቻናሌን ፈቀቅ አርጉልኝ። እየቀነሰ ነው የሚሄደው ጭራሽ። አውቃለሁኝ የምሰራው ስራ ወይ እንትን ላይ ላችሁ ይችላል፣ ግን አይከፈልበትም። እውነት አትከፍሉበትም። መልካምነት ለራስ አይደል? አንድ ቀን እኮ እናንተም ወይ ዩቲዩብም ላይ ያላችሁ ልትሆኑ ትችላላችሁ፣ ዩቲዩብም ያለላችሁ ልትሆኑ ትችላላችሁ። እኔ ግን እኔ ዩቲዩብ ያለው ሰው እንደ ሰብስክራይብ ሳላረግ አሁን ትላንትና እና አብርሽ የሆነች ልጅ ለቀው ነበረ 5 አመት ነው የሰራሁት አረብ ሀገር ምናምን ብላ ማለት ነው። ከዛ ወዲያውኑ ሰብስክራይብ አርጊያት ላይክ አርጌላት የወጣሁት ምን ችግር አለው? አልከፍልበት። ከዛ አያታለሁ። ሰብስክራይብ ካርኩኝ ደግሞ ይመጣልኛል። አያታለሁኝ። በቃ ኮሜንት ጽፍላታለሁኝ፣ አበረታታታለሁኝ። ምን ችግር አለ? ይሄ እኮ አይከፈልበትም። እግዚአብሔርን መልካምነት ለራስ ነው። እስኪ መልካም እንሁን እርስ በራሳችን። እስኪ መልካም ሆነን የሆነ ነገር ላይ እንድረስ እና እቺ ምንድነው ችግሯ? ምን ሆና ነው ቻናሌ ችግር ላይ ነው የምትለው ብላችሁ ራሱ የሆነ በቃ ለሰው ሼር ለራሳችሁም ሰብስክራይብ ካላደረጋችሁ ሰብስክራይብ ብታደርጉ ምን ችግር አለው? አትከፍሉበት። ይሄ መልካም መሆን ለራስ ነው። እውነት ለራሳችሁ ነው። አንድ ቀን እኮ እግዚአብሔር ለኔ መልካም ነገር ስታደርጉ እግዚአብሔር ለእናንተ መልካም ነገር ያደርግላችኋል። እና በመሀል የራሴንም እንትን አመጣሁኝ። ስለዚህ እናንተም ሰብስክራይብ እያደረጋችሁ ሙቀትም ጀምሯል። ይኸው ረመዳን ሊገባ ነው። ሙቀቱም ጀመረ። እንደው በክረምት እናሳልፋለን ብዬ ደስ ሲለኝ ይኸው ምን እንደሚመስል ቤት ውስጥ ራሱ ይሁን እንትኑ ማለት ነው። እና ውዶችዬ እና እንደዚህ ነው የምላችሁ። እና አብርሽን ብቻ እየተመለከታችሁ እና አብርሽን ብቻ አታባርሩ። እኛንም አባሩን፣ እኛንም ይሁን ተው። እኛም ሀገር ቤት እስከምንገባ ነው። ሀገር ቤት ከገባ ምርጥ ቪዲዮ ሰራላችኋለሁ። እኔ በጣም በቃ የተለየ ይሄ ጭቅጭቅ ንዝንዝ ምናምን ሳይሆን ምርጥ ቪዲዮዎች ያስኳቸው ብዙ ነገሮች አሉ። መስራት የምፈልጋቸው አገሬ ስገባ በእርዳታ ዙሪያ በተለያዩ ነገሮች ውስጥ መስራት ፈልጋለሁኝ። ስለዚህ ለብዙ ህብረተሰብ እንድደርስ የእናንተ እርዳታ ያስፈልገኛል። የእናንተ እርዳታ ምንድነው? ቪዲዮ ማየት። ከዚህ እስከምገባ ቪዲዮን አሳድጉልኝ፣ ሰብስክራይቡን። ስለዚህ እያበረታታችሁኝ ቪዲዮን ደግሞ እስከ መጨረሻው ስታዩልኝ እስከ መጨረሻ አይታችሁ ስገቡ ላይኳን እውነት እኔ አሁን ብዙም በቃ እንደው 50 ሰው 100 ሰው 120 110 130 ምናምን ሰው አይታችሁ
እንትን ላይክ 5 ሰው በኢየሱስ ስም። ይሄ እጃችሁ አይከፍልም እኮ እግዚአብሔር። እኔ ለምን እንደምጨክኑ እኔ አላውቅም፣ ብቻ ለምን እንደሆነ አይደለም ነው። እንደ ሌላው ቢቀር እኮ ላይክ እኮ ጥቅም አለው ለኔ፣ ለእናንተ ምንም አይጎዳችሁም። ለኔ ግን ጥቅም አለው፣ እጠቀምበታለሁ። እናንተ ላይክ በምታደርጉልኝ ሰዓት ዩቲዩብ ራሱ በቃ እንትን ያደርግልኛል፣ የሚፈልግ ሰው ጋር ያደርስልኛል፣ የፈለገ ሰው ጋር ሊደርስልኝ ይችላል። ግን እናንተ እንደው ይሁን ብቻ እግዚአብሔር ቀን አለው። እንደ ታሪክ የምናወራበት ቀን ይኖረናል። እኛም እንደዚህ እኮ ነበር፣ እንደዚህ እንላለን፣ ድሮ እንላለን። እና ስለዚህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። የእናንተ ድጋፍ ያስፈልገኛል። ደግፉኝ ነው እኔ እያልኩ ያለሁት፣ ሌላ ምንም አይደለም እያልኩ ያለሁት። ገንዘብ አሁን እግዚአብሔር አያምጣና የሆነ ነገር በሆነና ገንዘብ ስጡኝ ብላችሁ እኮ በስመ አብ ወልድ መንፈስ ቅዱስ ትሰባበራላችሁ። ገንዘብ ሹል እያደረጋችሁ ለማውጣት። እኔ ገንዘብ አልፈልግም። እኔ እይታችሁን አይናችሁን ብቻ ነው የምፈልገው። ይሁንልኝ፣ ሰብስክራይብ አርጉልኝ። ደግሞ ሰብስክራይብ ያረጋችሁ ልጆች ዝም ብላችሁ ሰብስክራይብ የምትለዋን ብቻ ነክታችሁ አትውጡ። ከዛ የደውል ምልክት የምትመስለው አለች፣ እሷን ንኳትና እሷን አጥቁሯት። እሷን ካላጠቆራችሁ የእናንተ እዛ ጋር እኔን ሰብስክራይብ ማድረግ ጥቅም የለውም። ለምን ዩቲዩብ ያነሳዋል። ሙሉ በሙሉ አላረጋችሁኝማ ሰብስክራይብ። ስለዚህ ግማሽ ሰብስክራይብ ስለሆነ ሙሉ ነገር ነው የሚፈልገው፣ ያነሳችኋል ማለት ነው። ያረጋችሁኝ ራሱ ልጆች፣ ለዛ ነው የሚቀንሰው። እና እስኪ እንዳይቀንስብኝ ራሱ ወደዛ ፈቀቅ አርጉኝ። እስኪ ሄዶ 6600 ምናምን ደርሶ ከዛ መልሶ አሁን ወርታች የቁልቁል ወርዷል። ምን አለበት 1000 እኮ ብታስሞሉኝ ብሞላ አይቀንስም። ከዛን ደግሞ እንደዛው እያላችሁ ሌላውም እንደዛው እያደረገ እየሞላልኝ ይሄዳል። ምን ችግር አለው? ችግር ካለም ምንም ማለት አይደለም። እና ወይዘሮ ሩታና አቶ አብርሃም አትጨቃጨቁ፣ ነገራችሁን አስተካክሉ። ነገርን በዘዴ ፍቱት እንጂ ዝም ብላችሁ አትጨቃጨቁ። የልጁን ጉዳይ ትክክል ነክ፣ እሱን እኔም ደግፋለሁ። ከዚህም በፊትም ብዬሃለሁ። ሰበብ ትሆንብሃለች፣ በሱ ምክንያት ቀረው ምናምን ትልሃለች ምናምን ብዬክ ነበረ። አንተ ፈቃደኛ ካልሆንክ ልጅ ከየትም ሀገር የመሄድ እንትን የለውም ማለት ነው። እንደሚባለው ደግሞ ልጁ ያንተ አይደለም ልትልህም ትችላለች። ለምን ልጄ ምናምን እያለ ነው። ያኛው ጉድ እኮ ነው። ፈጣሪ ቅር ይበለን። አቦ መቼም ማንሰማ ጉድ የለም። እኔ ግራ እያጋቡኝ እኮ ነው። ለራሳቸው ግራ ተጋብተው እኛን ግራ ያጋቡናል። ገባችሁ? እነሱ ራሳቸው ግራ ተጋብተው የሚሆኑትን አሳጥቷቸው ከዛ መልሰው እኛን ግራ ያጋቡናል ማለት ነው። ምን ማለት ነው? ልጁ የኔ ነው፣ ልጄ እስካሁን ብቻውን የሆነው ራሱ ምናምን ብሎ ቪዲዮ ሰርቶ ለቋል። አይበቃን በፊቱ እያለው ነው አብርሃም። አሁን ቀንቶ ምናምን እኮ እየመሰላቸውን አንዳንዶቹ የኔ እኮ እሱ ቀንቶ አይደለም። ምን ያስቀናዋል? የራሱን የሆነ ሰው ካጠገቡ ይዟል። ምንም የሚያስቀናው ነገር የለም። እሱ ስሩንም ይኸው ስንት ወር ሙሉ ይዞ ተቀምጧል። እሷ ግን ስንት ወንድ አመጣች። ደስታ መጣ፣ ደግሞ መልሶ ይሄው ዳኒ መጣ። ከዳኒ ደግሞ ቀጥሎ ማን እንደሚመጣ ጌታ ያሳየ። አሁን እነ ቢኒያም ምንድን ነው የምትሉት ታዲያ? አሁን ይሄን እነ ቢኒ ሩታ ትክክል ናት። ይኸው ትክክልነቷን እያሳየችን ነው። በጋድ የሴት ወጉን እያሳየችን ነው። እሷ አራስ ናት ምናምን ብላ እህትዮ ስትል እኮ እንደ አራስ እኮ እየሆነች አይደለም። የራስ ወግ እያሳየች አይደለም ብሏል አብርሃም።
እሷ ገና መች ሲጀመር ራስ ቤት ሆና ራሱ መች እንደራስ ሆና ነው እንኳን የዚናል ወታ ይቅርና የክርስትናው ነገርስ ቆይ እኔ ብቻ ነኝ ግን ሁሉ ጊዜ እያወራው ያለሁት ይሄ አሁን የማናት ማነው ስሟ የነፂ ልጅ ራሱ አሁን ክርስትናው እየደረሰ ነው። እንኳን የአብርሃም ልጅ ካክስቱ ልጅ ጋር ነው ወይስ አክስት ነው የምትሆነው? ነጹ ከነጻነት ልጅ ጋር ክርስትና ያንሱት በቃ አንድ ላይ ደግሰው የሚገርም ነው ብቻ የነሱ ነገር እግዚአብሔር። እኔ እንደው በአካል ባገኘው አብርሃምን እሱን ነው የምጠይቀው። ልጅ ክርስትና አልተነሳም ሃይማኖትክ ምንድን ነው ብዬ መቼም አንድ ጊዜ አይተነዋል ጥምቀት ላይ ምናምን ነውስ ክርስትናውን ሳናይ ነው ክርስትና የተነሳው ልጅ። እንደው በምንም አይነት ታምር እኔ እንጃ ክርስትና በቪዲዮ ሳይሉ ምን ሳይሉ እንደው እንትን ይላሉ። እኔ እንጃ ብቻ አላውቅም። ከሆነም እሰየው። እንደው ክርስትና እኮ አንስተናል ራሱ ይላሉ ሌላው ቢቀር ማለት ነው። እና ስለዚህ እኔ አይመስለኝም፣ ምንም እየመሰለኝ አይደለም። እኔ በሱ በኩል እሱን እኔ እንጃ ልጅ በአባቱ ነው አይደል እንደሚመራው። እሷ ሌላ ሃይማኖት ራሱ ተከታይ እኮ ከሆነች እሱ ልጁን ክርስትና ማንሳት ይችላል። እኔ ገርሞኛል። እሱ በጣም ነው ውስጤን እየገረመኝ ያለው የክርስትናው ነገር። እስካሁን አንድ ልጅ ተወልዶ ይሄ ሁሉ ስንት ወር 6 ወር ሆኗል። 6 ወር ሙሉ የክርስቲያን ልጅ ከሆነ የኦርቶዶክስ የክርስቲያን ልጅ ከሆነ ሳይቆርብ ምሳይል እኔ እንጃ ይቻላል ስለማላቅ እኔ በእኛ ሀገር የለም። እኔ በየትኛውም ኢትዮጵያዊ አንድ ልጅ የኦርቶዶክስ ልጅ ከሆነ ሴት ከሆነች በ80 ቀኗ ወንድ ከሆነ በ40 ቀኑ ይጠመቃል። በቃ እኔ እንደዚህ አይነት ነገር አይቼም ሰምቼም ስለማላቅ ነው። እኔ ብቻ ምን እንደሆነ ሃይማኖታቸው አላውቅም። ስለ ሃይማኖታቸው እኔ ምን አገባኝ? እስኪ ምን አስጨነቀኝ? እኔ ግን አነሱ አላነሱ ያው መስቀል ስለሚያደርጉ ስለማያቸው ነው። ግን ምን አሁን መስቀል ፋሽን አድርገውታል። ብቻ ልቦና ይስጣችሁ ለሁላችሁም፣ ከልባችሁ ጋር ያስማማችሁና እግዚአብሔር አንድ ያድርጋችሁ እንጂ ሌላኛ ምንም ልንላችሁ አንችልም። አንድ ከሆናችሁ ይበቃናል ውዶቼ፣ አይመስላችሁም? ውጪ ልብስ አለኝ እና አሁን ሄጄ ልብስ ላመጣ ብሆን ይጨልማል፣ ፀሐይም ነው። እኔም እንትን አይለኝም። እንዲሁ ቁጭ ብዬ ቪዲዮ ልጨርስና ከዛ የቱ ጋር ልቀመጥ? በኢየሱስ ክርስቶስ ስም ወይ ስላሴዎች፣ ኧረ በስመ አብ እናንተ ድክም ያደርጋል። ሁሉን ነገር ያደክማል። ድክም አድርጎኛል እናንተዬዋ። ካሜራዬ እንዳይፈነገል ብቻ ፍንግል እንዳትይ ብቻ የኔ ቆንጆ የኔ ንግስት። አይ ጉርፋላ አላዩቤ እንደኔ የደከማችሁ እስኪ። እኔ ሙቀት አልወድም። እኔ ሙቀት አይመቸኝም። እኔ የእንትን ልጅ ነኝ፣ ምንድነው የደጋ ልጅ ነኝ፣ ግን ምኖረው በረሃ ነው። ግን ምን ማድረግ አልችልም። የበረሃ ልጅ ነኝ። እዚህም በረሃ ነው።
የምኖረው በኑሮም የበረሃ ሀገር ልጅ ነኝ፣ ግን የተወለድኩት ያደግኩት ደጋ ሀገር ነው፣ ቆላ አይደለም። ጅዱ ገሌሳ ይባላል። ምን ነበረ የሚባለው? እና እንደዛ ነው ውዶችዬ። እኔ ጋር ይኸውላችሁ የነ ሄርሜላ ነገር፣ የነ አብርሽ ነገር፣ የነ ሩታ ነገር እንደዚህ ነው። ለምን ሰላም እንደማይፈጥሩ ለምን ሰላም እንደማይሆኑ አይገባኝም። እግዚአብሔር ሰላም ያርግላቸው። ተለያይተዋል። እነሱ እኮ ከተለያዩ ቆዩ። እነሱ ናቸው እንጂ እኮ መንፈሳቸው ተለያይተዋል። ስጋቸውን አለያያለው እንጂ በመንፈስ ተለያይተዋል። እና ራሴን ትንሽ አሞኛል። አይኔ እንዴት ሆናለች። በገብርኤል በኢየሱስ ኢንሻአላህ ኬር አገሬ ስገባ ድካሙ ይለቀኛል፣ ብርታት አገኛለሁ። አሁን ግን ይሁን ምን አባቱ። እና እናንተ ደህና ናችሁልኝ? እና ቪዲዮዬን በዚሁ ላይ ልቋጭ፣ አላርዝምባችሁ። እኔም ስራ ላይ ነኝ። ስራዬን ሳልጨርስ ነው ከውጪ ልብስ አለኝ አይመቸኝም ብዬ ነው እንትን ያልኩት። እና ውዶችዬ አዳዲሶች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ ይዩልኝ። ነባሮች እስካሁን የምታዩኝ የምታበረታቱኝ በጣም አመሰግናችኋለሁኝ። ቪዲዮዬን እስከ መጨረሻው እያያችሁ ላይክ፣ ኮሜንት እያደረጋችሁልኝ አበረታቱኝ። ውድ ተመልካቾቼ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ኢትዮጵያኖችና ኤርትራኖች የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ሀገራችንን ሰላም አድርጎልን እኛንም ለሀገራችን አብቅቶን ሀገራችን ላይ ሰርተን ህይወታችን የምንቀይር ከቤተሰቦቻችን ጋር የምንኖር ያርግልን መድኃኒዓለም እላችኋለሁ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ወድሻለሁ ሀገሬ።